ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በባህር ዳር ታዋቂውን ዶክተር የገደለው ግለሰብ የ25 ዓመት ጽኑ እስራት ተፈረደበት። ባለፈው ዓመት በተፈጸመ የባህር ዳር ጸብ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኘ ግድያ የተከሰሰው ግለሰብ የ25 ዓመት ጽኑ እስራት ተፈረደበት። ጥር 24 2017 ዓ.ም ከባህር ዳር ከተማ ወጣ ብሎ በሚገኘው ቆሼ በተባለ አካባቢ ግድያው የተፈጸመባቸው ዶክተር አንዱዓለም በባልደረቦቻቸውና በታካሚዎች ተወዳጅ የነበሩ ሲሆን ግድያው በወቅቱ ከባድ ድንጋጤና መረበሽን ፈጥሮ ነበር። ግድያ የተፈጸመባቸው ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበብ ጊዮን ስፔሻላይዝድ ሆስፒታል የጉበት፣ የቆሽት ስብ እና የሐሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም ምሁር ነበሩ። ባለትዳርና የሶስት ልጆች አባት የነበሩት ዶክተር አንዱዓለም ዳኘ በስንት ዘመን አንዴ የሚፈጠር ባለሙያ ነበር በማለት አብሮ አደጋቸውና የሙያ አጋራቸው በግድያ ወቅት ለቢቢሲ ተናግረው ነበር። በዶክተር አንዱዓለም ግድያ የተከሰሰውን እሱ ባለው ሳሙኤል የተባለው ግለሰብ ጉዳይ ሲመለከት የነበረው የአማራ ክልል ጠቅላይ ፍርድ ቤት ግለሰቡን በወንጀሉ ተጠያቂ ሆኖ በመገኘቱ ህዳር 12 2018 ባስተላለፈው ብይን የ25 ዓመት ጽኑ እስራት ፈርዶበታል። ፍርድ ቤቱ ተከሳሽ እሱ ባለው (ሳሙኤል) ባህር ዳር ከተማ ከሌሎች ግብረ አበሮች ጋር የጦር መሳሪያ ይዞ ከባህር ዳር ከተማ ወደ ጠበብ ጊዮን ስፔሻላይዝድ ሆስፒታል ሲሄድ የነበሩትን ዶክተር አንዱዓለም ዳኘ የያዙትን ንብረት ለመውሰድ ያሽከረክሩት የነበረውን መኪና እንዲያቆሙ ሲጠይቁ ፈቃደኛ ባለመሆናቸው 2 ጥይት በመተኮስ ደረታቸውንና ክንዳቸውን በመምታት ገድሏቸዋል ብሏል። ተከሳሹ በዶክተር አንዱዓለም ዳኘ ላይ ዘረፋን ዓላማ አድርጎ በጦር መሳሪያ ከፈጸመው አሰቃቂ ግድያ ጋር በተያያዘ በከባድ የውንብድና እንዲሁም የግድያ ወንጀል በመፈጸም የመጀመሪያ ክስ ቀርቦበታል። ተከሳሹ በተጨማሪም ወደ ጥበብ ጊዮን ስፔሻላይዝድ ሆስፒታል ሲሄዱ በነበሩት ዶክተር በረከት አማራ ላይ 2 ጥይት በመተኮስ መኪናቸውን በመምታት በሌላ ከባድ የሰው መግደል ሙከራ ወንጀልም ተከሷል። እንዲሁም በሦስተኛ ክስ ሐሰተኛ የቀበሌ መታወቂያ ሰነዶችን መገልገል ወንጀል ፈጽሟል በሚል በሰሜን ጎጃም ዞን ፍትሕ መምሪያ ክሶች ቀርቦበት ነው የቅጣት ውሳኔ የተላለፈበት። ተከሳሹ በዐቃቤ ሕግ የቀረቡበትን ክሶችና ማስረጃዎችን ለመከላከል ባለመቻሉ ጥፋተኛ ሆኖ ያገኘው ሲሆን ለቀረቡት 3 ክሶች በአጠቃላይ የ25 ዓመት የጽኑ እስራት ውሳኔ በሙሉ ድምፅ አሳልፎበታል። ባለፈው ዓመት የተገደሉት ዶክተር አንዱዓለም ዳኘ በኢትዮጵያ የላቀ የካንሰር ቀዶ ሕክምና ማዕከል ማቋቋም ህልማቸው እንደነበረ የጥበብ ጊዮን ሆስፒታል ሥራ አስፈጻሚ ዶክተር የሺጌታ ገላው ከዚህ ቀደም ተናግረዋል። ከባህር ዳር ከተማ ሥራቸውን ጨርሰው 10 ኪሎ ሜትር ርቀት ላይ ወደሚገኘው መኖሪያ ቤታቸው የሆስፒታሉ ባለሙያዎች መኖሪያ እየተመለሱ ሳለ ነበር ዶክተር አመሻሽ 12 ሰዓት ተኩል አካባቢ የተገደሉት። ዶክተር አንዱዓለም ከመገደላቸው ከጥቂት ደቂቃዎች በፊት ሌላ ሐኪም ተመሳሳይ ጥቃት ተፈጽሞባቸው ማምለጣቸውን ምንጮች በወቅቱ ለቢቢሲ ተናግረዋል። ስማቸው እንዲጠቀስ ያልፈለጉ አንድ የባህር ዳር ዩኒቨርሲቲ ከፍተኛ ሥራ ኃላፊ ዶክተር አንዱዓለም ያሽከረክሩት የነበረውን መኪናና ንብረታቸው ባለመዘረፉ ጥቃቱ እሳቸው ላይ ያነጣጠረ ነው ብለው እንደሚያምኑ ለቢቢሲ ገልጸው ነበር። ቀደም ሲል የሆስፒታሉ ባለሙያዎች ላይ በሚደርሱ ተደጋጋሚ ጥቃቶች፣ ዝርፊያና ዛቻ የደህንነት ዋስትና በመጠየቅ ለቀናት ሥራ እንዲያቆሙ መዘገቡም ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት
መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።